ብርኬ እኛ ከዚህ በኋላ እውነቱን ነጭ ነጩን ነው የምንናገረው፣ ትክክለኛውን ነገር። ይሄ ማስመሰል ነው። መጀመሪያ ይቅርታክን እንድትቀበልክ ማድረግ ነው እንጂ ያለብክ በዚህ ጸብ መሃል ሆናችሁ ክብሯ ተነክቶ እንደዛ ያደረጋችኋት እንደዛ የሆነች ዛሬ መተቀለበት ለሷ ለማድረግ መነሳሳት ማለት ይሄ ማስመሰል ነው። አታስመስል። የምትወዳት ከሆነ መጀመሪያ ይቅርታ ጠይቃት። ኦኬ፣ ከቀለበቱም ከማንም ከምንም በፊት ይቅርታ ጠይቃት። በይቅርታው ትመን። የተደረገው ነገር እውነታው አንተ ጋር ያለውን ነገር አስረዳት። ለምንድን ነው ልቧን ደጋግመህ የምትሰብረው? ለምንድን ነው ልቧን ደጋግመህ የምታደማው? ለምንድን ነው? ይሄ ፍቅር ነው? ይሄ ነው ለእሷ የሚገባት? ይሄ ነው? ይሄ አይደለም። ይሄ አይደለም። እሺ ቡርኬ ተረዳኝ። ሰው እንዴት ነው በዛ ሁሉ ቺት አርገህባት ከሌላ ሴት አስረግዘክ ሊሆንም ላይሆንም ይችላል። እሱ ግን ያለው የተፈጠረው ከባድ ነገር እንዳለ ሆኖ አንተ ግን ዛሬ ምንም እንዳልተፈጠረ ቀለበት ፕሮግራም ከማዘጋጀትክ በፊት መጀመሪያ እሷን ይቅርታ ጠይቃት። ይቅርታ ትቀበልሃለች አትቀበልም የሚለውን ጠይቃት። እሷን ሳትጠይቅ ጥፋትክን ሳታርም ስህተትክን ሳታምን መተክ ቀለበት ልሰርልሽ ማለት ምን ማለት ነው? ይሄ ነውር ነው። ዛሬ የቀለበት ቀን አይደለም። ባይሆን የይቅርታ ቀን ሊሆን ይችላል። ኦኬ፣ አንተ እኮ ደጋግመህ ነው ልቧን የምትሰብረው። አንተ እኮ ደጋግመህ ነው ሁሌ የምታደማት። እንዴ ትላንትና ምን አይነት ቃላት ስትናገራት እንደነበረ ረስተክ ነው? ዛሬ ቀለበት ይዘክ መጠቅ ሰዎች ሀይሚ ላይ እንዲፈርዱ እኛ ሀይሚን እንዴ አንቺ እንዴት እንደዚህ ታደርጊያለሽ? ምን አይነቷ ሰው ነሽ? ምን አይነት ሴት ነሽ? ምናምን ብለን ሀይሚን እንድንዘልፋት ሀይሚን እንድንሰድባት ነው የምትፈልገው? እምቢ ስላለች ጥፋተኛ አንተ ነክ። ኦኬ፣ ጥፋተኛ አንተ ነክ። ምክንያቱም መጀመሪያ ይቅርታ ይቀድማል። መጀመሪያ ክብር ይቀድማል። እሺ፣ መጀመሪያ ሪስፔክት አርጋት፣ አክብራት፣ ውደዳት፣ አፍቅራት። ኦኬ፣ ስትነካብህ ማንም እንዳይነካብኝ ብለክ ተሟገትላት። አንተ ግን ከአንዲት ተራ ሴት ጋር አለሌ ሴት ጋር አረገዝኩ ብላ ብትመጣ ሀይሚን በዛች ሴት ቀይረክ ሀይሚን ነበረ ስትጋፋ የነበረው፣ ሀይሚን ነበር ስገፋት የነበረው፣ ሀይሚን ነበረ ስትቆጣ ስትጮህባት የነበረው። ፎር ዋት ሪዝን ዛሬ ቀለበት አዘጋጀክ? መጀመሪያ ይቅርታ ይቀድማል። ጋይስ እኔ በጣም ይቅርታ አድርጉልኝ ስናገር ስሜታዊ የሆንኩትኝ ከቪዲዮ በጣም ስለተናደድኩ ስለተባሳጨው ነው። ማንኛውም ሴት ላይ እንዲደረግ የማልፈልገውን ነገር ሀይሚ ላይ ሲደረግ እያየሁኝ ዝም ልል አልችልም። አይም ሶሪ ጋይስ ቢኮዝ እሱ ቀለበት ከማዘጋጀቱ በፊት ይቅርታ ይቀድማል። ይቅርታ እንድታረግለት ስህተቱን አምኖ የስ ይሄ ስህተት ነው ብሎ አምኖ ሳይቀበል ስህተቱን እንደ ስህተት ሳይቀበል ዝም ብሎ ቀለበት እንዴት ነው? ዝም ብሎ ቀለበት ይደረጋል እንዴ? ዝም ብሎ ነው እንዴ ቀለበት የሚደረገው? ለምንድን ነው አንተ ቀለበት ከማድረግ በፊት መጀመሪያ ከእሷ ጋር ያለክን ችግር ለመፍታት መሞከር? ችግሩን ከፈታህ በኋላ ነገሮች ከተስተካከሉ በኋላ ለሁሉም ጊዜ አለው። ሁሉም ነገር በጊዜው በሰዓቱ ይሆናል በሂደት። አሁን አንተ ቸኩለ ቀለበት የምታደርገው ከልብክ ነው አንተ ራሱ አይደለም፣ ከልብክ አይደለም። ምክንያቱም በቃኛ በጣም በእውነት ቡርኬኔ በእንደዚህ አይነት ደረጃ አይደለም አንተን የምጠብቅክ። ልክ ናት ሀይሚ ደግሞ ልክ ናት። አሁን ደግሞ ሄዳችሁ ደግሞ አንዳንዶቻችሁ ሀይሚን እንዳሰድቧት ሀይሚ እንዴት ቀለበት እምቢ ትላለች? ምን አይነት ሴት ናት ብላችሁ እንዳሰድቧት፣ ምንም ክፉ ቃላት እንዳትናገሯት። ሴት ናት፣ የሴት ተምሳሌት ናት ሀይሚ። ትክክል ናት፣ ከማንም በላይ ትክክል ናት ሀይሚ። በቃ ትክክል ናት። ትክክለኛ ውሳኔ ነው የወሰደችው። አንድ ሰው ላይክ አለ አይደለ? እሱ በፈለገ ሰዓት ቀለበት ያደርጋል፣ እሱ በፈለገ ሰዓት ይዘልፋታል። እንዴ እውነቱን ይናገር ይንገራት። ካላደረገ እኔ ምንም ያደረግኩት ነገር የለም። ልጅቷ ስሜን አጥፍታ ነው፣ መክሰስ እንችላለን በህግ። አንቺ ግን ወደ ህይወቴ እንድትመለሽ ይፈልጋሉ ብሎ ደባብሶ አቅፎ ስሞ ይቅርታውን እንድትቀበል ማድረግ ሲገባው እሱ ቀለበት ይዞ መጥቶ ዛሬ ሀይሚ ቀለበት እምቢ ስላለች እኛ ዱላ እንድናሳርፍባት ነው የምትፈልገው። አናረግም፣ አንሰድባትም፣ አንናገራትም። ሀይሚ ትክክለኛ ውሳኔ ነው የወሰነችው። የሴት ውሃ ልክ ናት። ማናችሁም ሴቶች እንደ ሀይሚ ጠንካራ ሆኑ፣ አትልፈስፈሱ። አንዷ ሰነፍ ሴት ብትሆን ዛሬ ቀለበት ላድርግልሽ ስትባል ብርቅ የሆንባትና እሺ በቃ ምናምን ብላ አልቅሳ ቀለበቱን ትቀበል ነበር። መጀመሪያ ይቅርታ፣ ክብር ይቀድማል። ኦኬ አቶ ብርኬ፣ መጀመሪያ ክብር ይቀድማል። አክብራት። ኦኬ ላደረክባት ነገር ዝቅ ብለክ ጉልበቷ ላይ ድፍት ብለክ ይቅርታ ጠይቃት። ይቅርታህን ስትቀበልክ በሂደት በፍላጎቷ ከአንተ ጋር ህይወት መኖር እፈልጋለሁ፣ ከአንተ ጋር መቀጠል እፈልጋለሁ፣ ከአንተ ጋር ረጅም ጊዜ መጓዝ እፈልጋለሁ፣ እኔ ያንተ ንግስት መሆን እፈልጋለሁ፣ አንተ ለእኔ ንጉሴ ነክ ስትልክ ቀለበቱን ታዘጋጃለክ። ለጊዜው ቀለበቱ ቢቆይስ? ኦኬ ቀለበቱ ይቆይ። ይቅርታ፣ ማንነት፣ ክብር ይቀድማል። ኦኬ ይሄ ነው የምለው።
እና ሴቶች ከሀይሚ ተማሩ። እሺ እኔ ዛሬ በጣም ነው የገረመኝ። ቀለበት ይዞ መጣ ይቅርታ እንኳን ሳይጠይቃት። ሼም እንኳን የለብህም ትንሽ ብሩክ፣ ትንሽ እንኳን ህሊና እንኳን ትንሽ እንዲፈቅድ እንኳን አታረግም እንዴ? ይሄ እኮ ንቀት እኮ ነው። እሷ እኮ ተራ ሴት አይደለችም። ማንኛውም ሰው እንደፈለገ የሚጎትታት ጫማ አይደለችም። ኦኬ ሶ የወሰንሽው ውሳኔ ትክክል ነው። ጎበዝ ነሽ። አሁንም ቢሆን ክብርሽን ማስከበር የምትቺ ጀግና ሴት ነሽ። እንደ ሌሎቹ ሴቶች ስለማታለቅሺ፣ እንደ ሌሎቹ ሴቶች ስለማትለማመጪ እወድሻለሁ ሀይሚዬ የኔ ውድና ሁላችሁም ከሀይሚ ይህንን ትምህርት ልትማሩ ይገባል። አያችሁ ሀይሚ እንዴት ነገሮቹን እንዴት ሁኔታዎችን እንዴት ሁሉ ነገሮችን እንደምታያያችሁ። ለዛ ነው ሀይሚ ማለት ንስር ናት። ኦኬ ንስር አሞራ ናት ሀይሚ። ንስር አሞራ በጣም ጠንካራ፣ ለምንም ነገር የማይበገር በብዙ ውጣ ውረዶች ውስጥ የሚያልፍ የአሞሮች ንጉስ ነው። ኦኬ ሶ እሷም እንደዛ ናት፣ ጎበዝ ናት። ነገሮችን በጥልቀት የምታይ አይምሮዋ ብሩህ የሆነች ሴት ናት። ይመችሽ። ዛሬ ያደረግሽውን ነገር እኔ ተመችቶኛል። የሴቶች ጀግና ነሽ። ብዙ ሴቶች ከአንቺ ጥንካሬን ይማራሉ። ቴንክ ዩ ሶ ማች ጋይስ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። አይ ላቭ ዩ ሶ ማች ፎር ኤቭሪዋን ባይ